አትንገረት እባክሽ፣ ስለፈጠረሽ ለለምንሽ እባክሽ አልማዝ። አዎ ሁሉም ነገር ድራማ ነበር። ድራማ? ያኔ ቃል ክፍል እንደገባው ነበር የነቃሁት። ታዲያ ያኔ እኔ እንደሞትኩ እንዳስመስልና አንቺንም በዛ እያስፈራሩ ገንዘብ ሊቀበሉሽ ተስማሙ። ለዛም ሲባል ለእኔ ብዙ ብር እንደሚከፍሉኝ ቃል ገቡልኝ። አውቀው እኔን ሊያስፈራሩ ለአንቺ ገንዘብ ከፈሉሽ? እኔ ባልሰራሁት ወንጀል አስፈራርተው ከእኔ ገንዘብ ፈልገው አንቺን በውሸት እንድትናገር ያደረጉ? አልማዝ እባክሽ ስለፈጠረሽ ከዚህ በላይ ህይወቴን አትበጥብጩ እባክሽን። አዎ ለእኔ ብዙ ብር ከፈሉኝና ከከተማ ርቄ እንድኖር አደረጉኝ። ይኸው ልጅ እንኳን ሲሞት አጠገቡ ሆኜ እንኳን አልቀበርኩትም። ለማይረባ ነገር ብዬ ነፃነቴን፣ ህይወቴን፣ ልጄንም ሸጥኩኝ። ይቅርበኝ ሰላም፣ እባክሽ ይቅርበኝ። እኔ ከአንቺ በላይ ተጎድቻለሁ። ቆይ ግን ከፈሉኝ ነው ያልሽው? እነማን ናቸው እነሱ? አንዱ በእርግጠኝነት በኃይሉ ነው። ሌላው ደግሞ ማን ነው? አልገደልሻትም፣ ንጹህ ሰው ነሽ ብዬሽ ነበር። እቺ ከይሲ አልማዝን ይዛት መጣች። እኔ አላምንም። የእውነት አልማዝ ነሽ? በህይወት አለሽ ወይስ ምንድን ነው? በቁም እየቃዣው ነው ነበር? ምንድን ነው? እትዬ አልማዝን አልገደልሻትም፣ በህይወት ነበረች። አልማዝ የተፈጠረውን ነገር ንገራት፣ ምን እንደተፈጠረ። ይሄን ነገር ማስቆም አለብኝ። እንደምንም አድርጌ አስቆሟለሁ። ዝም ብዬማ ማየት አልችልም። ተናገር እንጂ ምን ይዘጋሻል? ምን እንደተፈጠረ ንገራት። እሺ እናገራለሁ እኮ ተናገሪያ። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። በኃይሉ እንግዲህ በመጨረሻ ያላሰበው ስላጋጠመው እጅግ በጣም ደነገጠ። እንደውም እያንዳንዳችሁን አጠፋቸዋለሁ ከምድረ ገጽ፣ እንዴት በኔ ህይወት ውስጥ ጣልቃ እንዳትገቢ ብዬሽ ነበረ ብሌን፣ ነገር ግን አንቺ ልትሰሚኝ ፈቃደኛ አልነበረሽም ሲል እጅግ በጣም ይጮህበታል። አልማዝን እንግዲህ በመጨረሻ ብሌን አግኝታ ወደ ቤት ይዛ እየሄደች ነበር እና ዳጊም አንድ ላይ ሆኖ ሶስቱም ይዞ ወደ ቤት ሲመጡ እንዳጋጣሚ አያቸው እና በኃይሉም ሽጉጡን አወጣባቸውና በሌች ሁላችሁም ለሰላም ሄዳችሁ እንዳትናገሩ እያንዳንዳችሁን እገላችኋለሁ ሲል ይዝትባችኋል። ነገር ግን የፈለግከው ማድረግ ትችላለህ፣ እኔ በጭራሽ አንተን አልፈራም ሲል ይነግራል። በኃይሉ እባክህ ይሄ ጨዋታ ይቅር፣ በቃ እኔ በህይወት መኖሬን እህትን ማወቅ አለባት። አንተውን እህትን አንተ እውነት ወንድም ነው ይሄን እህት ላይ ክፋት ማድረግ ለምን አስፈለገ ስትል ትጮህበታለች። ነገር ግን በኃይሉ እገልሻለሁ፣ እያደረግሽው ያለ ነገር በጣም ያሳፍራል ሲል ይነግራታል። እናም እጅግ በጣም ይናደድና ይበሳጫል። እየተፈጠረው ያለ ነገር ግራም ያጋባል። አሁን አንድ ነገር ብቻ ማድረግ ይሞክራሉ። እናም ብሌንም እጅግ በጣም ደነገጠችው። ያደረገችው ነገር እጅግ በጣም ከባድና አሳፋሪ ነበር። እናም በኃይሉም እገላቸዋለሁ፣ ሳሚ በህይወቴ ውስጥ እንዳትገባ ብዬሽ ነበር፣ ግን አሁን እያደረግኩ ያለው ነገር እጅግ በጣም ያሳፍራል ብሎ ይነግረዋል። እናም በጣም ያዝናል ማለት ነው። እየተፈጠረው ያለ ነገር ምንድን ነው እባክህ ብሎ ይጠይቃል። ሳሚ የፈለግከውን ነገር ማድረግ ትችላለህ፣ ግን በጭራሽ እኔ አንተን አላምንም ብሎ ይነግራል። ግን የተፈጠረው ነገር ምንም ይሁን ምን እንደተፈጠረው ዳጊም ይደነግጣል እና ብሌንን እገልሻለሁ ብሎ መሳሪያ ሲመዝበት በጭራሽ እኔ አልፈራም አንተን፣ እባክህን የማውን ነገር
አታድርግ ብሎ ይጮውበታል። እና በኃይሉም እገላታለሁ፣ በህይወት ውስጥ ጣልቃ እንዳትገባችሁ ብያችሁ ነበር፣ ነገር ግን ታሳፍራላችሁ በማለት ይጮውና እጅግ በጣም ይናደድና ይበሳጫል። በመጨረሻ እንግዲህ በኃይሉ ሽጉጥ አንስቶ ሊደውልባቸው ስል እጅ ከፍንጅ ይዘዋል ማለት ነው። ደሳሜ እንዳጋጣሚ አልማዝን ግፍትር ያረጋትና ወደ በጭራሽ ብሌንን አትገላትም፣ ብሌንን ከምትነካው እኔን ከገደልከኝ በኋላ ብቻ ነው ብሌንን ልትገል የምችለው ብሎ ይዝትበት ጀመረ እና እጅግ በጣም ይበሳጭና እናደዳል። እስከ ዛሬ ያረከው ነገር ያሳፍራል፣ ካሁን በኋላ ግን በጭራሽ አልፈራም፣ እንደፈለግ ልትጫወትብን በጭራሽ አትችልም ብሎ ይጨውበታል። አይ እባክህን በጭራሽ እንደዛ አይደለም፣ እንደምታስበው አይደለም፣ ተረጋግ ብሎ ይናገራል። አልማዝም ተወኝ በቃ ህይወቴን ከባድ አታርግብኝ እባክህን፣ እኔ ሰላማዊ ህይወት መኖር ናፍቆኛል፣ ይህ ጨዋታ እንዳበቃ ፈልጋለሁ ስትል ትናገራለች። ብሌን እንግዲህ በመጨረሻ አልማዝን በማግኘቷ ደስተኛ ነበረች። እናም ምንም ነገር ብታረግ እትዬን እንደፈለግ አትጫወትባትም፣ ስለዚህ ሁሉ ነገር እውነታው ማወቅ አለባት ስል ይነግራታል። አይ እያንዳንዳችሁ ስለምግብ ጀመር አንቺን እገልሻለሁ፣ እያንዳንዳችሁን ገላችኋለሁ፣ ስለዚህ ማንም ሰው ለሷ መናገር አይችልም ስል ይነግራል። ትሰማኛለህ? እኔ ምን ነገር ማድረግ አትችልም። አንተ ማን ስለሆንክ ነው የሰው ህይወት ላይ እንደዚህ የምትጫወተው? እንዴት ምን አይነት ጨካኝ ብትሆን ነው የገዛ ህይወት ላይ እንደዚህ ነገር የምታረግ ብላ ትጮህበታለች። እናም በጣም ትናደድና ትበሳጫለች። እናም በኃይሉም መሳሪያውን አውጥቶ እገልሻለሁ እረፊ ብዬ ነግሬሽ ነበረ፣ ግን ልትሰሚ ፈቃደኛ አይደለሽም፣ ስለዚህ አንቺ መሞት አለብሽ ብሎ ሽጉጡን እመዝ ጀመረ። እሷም ምንም ነገር አታረገኝም እና እንዳጋጣሚ እንግዲህ እንደምንም ብሎ ሳሚ መፋለግ ጀመረ። ሳሚ ይደነግጥና መሳሪያውን ይወረውር ጀመረ። የፈለግከውን አድርጎ በጭራሽ አንተን አልፈራም ስትል ትነግረዋለች። እሱም አዎ የፈለግኩትን አደርገዋለሁ፣ ግን አንተን ታሳፍራለህ፣ በጣም ጨካኝ ነው ሲል ይጮህ ጀመረ። ትሰማኛለህ? እኔ በጭራሽ አንተን አልፈራም አረፈኝ ብላ ቃልም ብሌን እጅግ በጣም ደነገጠች። ምክንያቱም በኃይሉም ሽጉጡን አንስቶ ሊተኩስ ሲል ሳሚ በእጁ እንደምንም ብሎ ያስጥለው ሆነ። ሳስጥለው እገልሃለሁ አንተ ማትረባ ትሰማኛለህ ብሎ በኃይሉ መደብደብ ጀመረ። እናም ተወኝ ብሎ ሲነግርም በጭራሽ ልተው አልነበረም። ከዛ እንደምንም ብሎ ተፋለማ ማለት ነው። እና ብሌንም በጣም ደነገጠች። ሳሚ እባክህ እጅም እየደማ ነው፣ ወደ ራስ ተመለስ ትለውና መለመን ትጀምራለች። እሱም እሺ ብሎ ይነግራታል። እና በጣም ይደነግጣሉ። ቆይ አንተ እብድ ነህ እንዴ? ምን እያደረግክ ነው? ረፍ እንጂ ብሎ እጅግ ተደጋግሞ እየጮኸበት ነበር። ቆይ ምን እየሰራ ነው? እብድ ነው ብሎ መጠየቅ ይጀምራል። እናም ሳሚ እጅ እየደማ ነው፣ እባክን ወደ ሕክምና ሄደን ሕክምና ማድረግ አለብህ ስትል ትነግረዋለች። ነገር ግን እሱም ደህና ነኝ አታስቢኝ፣ የኔ ደም ሳይሆን የባህሉ ደም ነው፣ እኔ በጣም ደህና ነኝ እባክሽን አትጨነቂ ስትል ትነግረዋለች። አልገባኝም፣ እንዴት ነው የማልጨነቀው? ቆይ ምን እያደረግ ይመስልሃል? አብድና እንዴ ብላ ትጮኻለች። እናም አንድ አጋጣሚ ጠበቃ ስትደውሉለት እንደሚፈለግ ሲነግር ከዛ አይ ወይዘሮ ሰላም በጭራሽ አታስቢ፣ ሁሉ ነገር ይስተካከላል ሲል ይነግራታል። ነገር ግን እሷ በጣም ተጨንቃ ስለነበረ ትርፍ ቅርፍ አለ፣ ስለዚህ ልክፈት ብላ ቁልፉን ለመክፈት ስትል ታዲያ ምን ተገኘ? ለምን ለመክፈት ፈለግሽ ብላ ይነግራታል። አይ እኔ ለመክፈት አላሰብኩም፣ ነገር ግን አንቺ ያደረግሽው ነገር እጅግ በጣም ነው ስትል ትነግረዋታለች። እናም እባክሽ አንቺ እንደምታስቢ አይደለም የሌለ ነገር አታውሪ ስትል ትነግራታለች። ነገር ግን በመጨረሻው ምንም ነገር ቢፈጠር ብላ ቁልፉን ለመክፈት ልክ እየሄደች እያለ እንግዲህ ሳታስበው አልማዝ በመጨረሻው ልክ ልትነግረው ስትሞክር በኃይሉ ጋር ደጋግማ እየደወለች ነበር። ነገር ግን በኃይሉ ስልኩ እያነሳ አልነበረም ማለት ነው። ደጋግማ ብትደውልም ልታነሳው አልቻለችም። በኃይሉ እንግዲህ ሳሚ በጣም ጎድቶ ስለነበረ በተኛበት መነሳት አልቻለም ነበር እና ደጋግማም ስትሞክር ነበር፣ ግን በጭራሽ አልቻለችም ነበር። በዛ የተነሳ በጣም ይደናገጣሉ። እንደምንም ብላ
እንግዲህ ስትጠብቃት የነበረው ብሌን ስታዩት በህይወት ሞታለች የተባለ ኃይሉ ይዟት አስፈራራት የነበረው ፊት ለፊት መታ ተጋፈጠችው። ልክ እሷ ስታያት እጅግ በጣም ደነገጠችው። አይ ይሄ አልማዝ የማይሆን ነገር ነው፣ በህይወት አለች ብላ ሰላምዬ እጅግ በጣም ደነገጠችው። አዎ በህይወት አለች እናቴ፣ እኔ በህይወት አለ ብላ ስትነግረው ይህን ማመን አልችልም እና ሞትሽ የተባለው አልማዝ በህይወት መኖሯ ስታረጋግጥ እጅግ በጣም ደነገጠች። ምክንያቱም ያልጠበቀችው ነበር፣ ሞታች ብላ ነበር ያመነችው እና ቃልም ነፍሰ ገዳይ እንደሆነችው ስታስመስል ነበር እና በጣም ደንግጣ አለቀሰች። እና ቃልም በር ከፍታ ስታዩ አልማዝ እንደፈከረችው ብሌን አልማዝ ይዛን መጣች ማለት ነው። ሁሉም ሰው በጣም ደነገጠ። ያልተጠበቀ ነገር ተፈጠረ። ምክንያቱም ቃል እንደምንም ብለን ይሄ ነገርማ ማስቆም አለብን ብላ ትወስንና አልማዝን ልክን በህይወት እንዳለችው ልክ እንዳዲስ እንደምታውሰው ማስመሰል ጀመረች። አልማዝ የሞት መስሎ ነበር። እናቴ እኮ አንቺ ብዙ ስትሰቃዩ ነበር፣ ነገር ግን አንቺ በህይወት አለሽ አይደለም ብላ ማስመሰሏን ቀጠለች። ነገር ግን አንቺ ራስሽ አስመሳይ ነሽ፣ እኔ በህይወት እንዳለ ከመጀመሪያም ቀን ጀምራችሁ ሁለታችሁም ታውቃላችሁ ስትል ትነግራታለች። እና ቃል ስለዚህ ጉዳይ ታውቃለች ብላ ስትጠይቀው አዎ ብላ ለሰላምም ነገረችው። ልክ ስትነግረው በጭራሽ አልጠበቀችም ነበር እና በጣም ደነገጠች። እና አልማዝ በህይወት እንዳለች ግን እሷ ማስታወስ ጀመረች። ምክንያቱም ሞተች የተባለችው አልማዝ በህይወት ነበረች ማለት ነው። በዛ የተነሳ በጣም ትደነግጣለች እና የተፈጠረው ነገር ከባድ ነበር። ይሄን ያህል ምንድነው የምትቀባጥሪ? ለምን ትዋሻለች ብላ ጨዎች። አይ አይመስለኝም ብላ ስትደነጋግጥ ነበር። የሆነ የተፈጠረ ነገር እንዳለ ደጋግማ ጠየቀችው እና ሁሉም ሰው ደነገጠ። ቃል አንቺ በጣም ውሸታም ነሽ፣ ዝም በይ፣ ውሸትሽ እንደው ማለቂያ የለውም፣ አሁንስ ሰለቸሽኝ በማለት በጥፊ ትመታታለች። እና ልክ በጥፊ ስትመታት ቃልም የምትናገር ሁሉ ነገር ጠፋባት። እጅግ በጣም ደነገጠች፣ ተስፋ ቆረጠች። ምክንያቱም ይህ የጠበቀችው ነገር እንደዛ አልነበረም። ቃልም እንደምላም ልታስቆም ብትሞክርም እናም ውሸታም ነች ብላ በላይ ሰላም በጥፊ መታ ተናደደች። ይገባሻል፣ አንቺ አስመሳይ ነሽ እያለቻት ነበረ ብሌን። እና በመጨረሻው እናቴ እኔን ልጅሽን ትተሽ እነሱን እያመሻቸው ነው ብላ ነገረቻት። አይ አንቺን በጭራሽ ማመን የለብኝም፣ እጅግ በጣም አደገኛና መጥፎ ሰው ነሽ። እንደዛ ስጨነቅና ስከፋ ነበሩ፣ ብዙ ነገር ስሆን ነበር፣ ግን አንቺ እየቀለልሽብኝ የተጫወትሽብኝ ነበር። ከመጀመሪያ በህይወት መኖሩን እያወቅሽ እኔ ስታሰቀኝ ነበር። አሁን ሂጅልኝ ከፊቴ ብላ አስወጥቻት አልማዝን ፊት ለፊቷ ማፋጠጥ ጀመረች። እና ገኒና ፀሐይ አንድ ላይ እያወሩ ነበር። በኃይሉ ጋር ልጆቹ መጣላት የለበትም፣ በኃይሉ በጣም መጥፎ ሰውና ከባድ ሰው እንደሆነ እየነገረችው እያለች ነበር። አልገባኝም፣ ስለ በኃይሉ እንዴት አወቅሽ ብላ ጠየቀቻት። እንዴት ይሄናል በኔ ህይወት ላይ ትጫወቻለሽ ብሎ ይናደድና ይበሳጫል። አልማዝም በጣም ተጸጽታ ነበር። እጅግ በጣም ጸጽቶኛል፣ ልጄን ማጥቻለሁ፣ እንደዛ ማድረግ አልነበረብኝ ብላ ማዘን ቀጠለች። አሁን እኔም በጣም ክፉና መጥፎ ሰው ነበርኩ፣ ነገር ግን ሁሉ ነገር ለማስተካከል ተገድያለሁ ስል ይነግራታል። እናም ሰላም ከመጀመሪያም ነግሬሽ ነበር፣ አንቺ ነፍሰ ገዳይ አይደለሽ ምትዬ፣ እባክሽ ብሌን፣ አንቺ ምን ብዬ እንደማመሰግንሽ አላውቅም፣ አንቺ በጣም ልዩ ልጅ ነሽ እና እባክሽ ምን እንደማደርግ ግራ ገባኝ እያለች ነበር። ቃልም የምታረገው ነገር ግራ ይጋባታል። እና ሰላም አሁን ጥሎልሽ ወደ ከሳሎን ወደ ክፍል ውጭ ብላ ጮኸችባት። እና ፀሐይና ገኒ አንድ ላይ እያወሩ ስለ በኃይሉ ነበረ ሲያወሩት ነበረ። ስለ በኃይሉ ይሄን ያህል የታወቅሽው አልገባኝም ብላ ደጋግማ ስትጠይቃት ነበር። አይ ገባት ሴት እኮ አይቼው ነው ብላ እየነገረች ነበር። በኃይሉ እንግዲህ ከወደቀበት አፍንጫ ወጥፎ መነሳቱን ጀመረ። ጠራርጎ ከተነሳ በኋላ ቆይ አንቺ ድንብጥ እኔን አትንኪኝ ብዬሽ ነበር እና የምትወዳትና የምትሳሳላት እናቷን ለመጉዳት እየሞከረ ነበር። ቃል በመጨረሻ እንግዲህ ድጋሚ ሰላም ከቤቷ አስወጣቻት። ደግሜ አይንሽን ላይ አልፈልግም፣ ድሮም አንቺን መመለስ አልነበረብኝም፣ እጅግ በጣም ክፉና አደገኛ እንደሆነች ከነገረቻት በኋላ በፍጥነት ወደ ቤቴን ድጋሚ እንዳላይሽ
ጥፊልኝ ብላ ስትላት በጣም ደነገጠች። በኃይሉም ፊት ለፊት መጥቶ አንቺም ልጆች አርፎ አይቀመጡም ከኔ፣ ስለዚህ ምን ማድረግ እንዳለብኝ አሁን እኔ አውቃለሁ ብሎ ሽጉጥ መሶበት ገኒ ላይ ይተኩስ ጀመረ። ሰላምን ካልን ከቤት ብላ ከቤቷ አስወጣቻት። እንደ መጨረሻ እባክሽን እናቴ እንደዛ ታርግ ስትላትም አልፈልግሽም ውጪ ብላይ አስወጣቻት ማለት ነው።